የኢትዮጵያ ብሔራዊ ምርጫ ቦርድ ይሄንን ስራ ለመስራት ከአንድ አመት ከ8 ወር አካባቢ ወስደን ነው ለመስራት የሞከርነው። የመራጮችና የውጭዎች መመዝገቢያ መተግበሪያ ሲስተም የማልማት ስራ ሚያዝያ 2016 ነው የጀመርነው። ይሄ የተጀመረ ስራ በጣም ትንሹና ሚኒማል የሆነች ዲጂታላይዜሽን ስራ ሲሆን ወደፊት ለሚደረገው ሰፊና ትልልቅ ይሄንን አይነት ስራ መነሻና መንደርደሪያ ይሆናል በማለት ነው። ለንጽጽር እንዲመቸን ቀድሞ የነበረው የእጩዎች ምዝገባ የነበረው ውስንነቶች ምንድናቸው? እጩዎች ወይም ፓርቲዎች ተወካዮቻቸው የተለያየ ምርጫ ክልል ላይ ሄደው ነው የሚመዘገቡት። ስለዚህ ካሉበት ቦታ ወደ ምርጫ ክልል መሄድ ነበረባቸው። ምርጫ ክልል መሄድ ብቻ ሳይሆን ደግሞ በሚሄዱበት ጊዜ የሰነድ አቀራረብ ችግር ነበረ። እጩዎችን ለማስመዝገብ በሚሄዱበት ጊዜ ሰነድ ጎሏል፣ ይሄን አላመጣህም፣ ይሄን አምጥተሃል የሚባል ምልልስ በጣም ከፍተኛ ምልልስና ቅሬታ ይነሳ ነበረ። እንደዚሁም ደግሞ እጩዎች ለመመዝገብ በሚሄዱበት ጊዜ አንዳንድ ጊዜ ምርጫ አስፈጻሚዎቻችን ጽፈት ቤት ዘግተው የሚጠፉበት ጊዜ ነበረ። በዛው መጠን ደግሞ አንዳንድ ጊዜ እጩዎች እንደምንም ብለው ስራቸውን አጠናቀው ለምዝገባ በሚሄዱበት ጊዜ ምርጫ ጣቢያዎች የምርጫ ክልሎች የሚዘጉበት ሁኔታ ነበረ። እንዲሁም ደግሞ በሚሰጡት መረጃዎች የስም የአድራሻና የመሳሰሉት መረጃዎች ችግር ነበረ። እንደውም አንዳንድ ጊዜ ከችግሩ የተነሳ የተሳሳቱ ባሎት ፕሪንት የሚኬድበት ሁኔታ ሁሉ ያጋጠመበት ችግር ነበረ። ቀደም ባለው አካሄድ ሲሰራ መቆየቱ የራሱ ከፍተኛ ያለው የበጀትም ኮስት አለው። እንደምታውቁት በምርጫ ክልል አስፈጻሚዎች ተቀምጠው ነው ይሄንን ምዝገባ የሚያደርጉት። ከዚህ በተጨማሪ ደግሞ ለምዝገባው የሚወጡ ወጪዎች አሉ። በተለይም ከጠቅላላ ምርጫ ይልቅ እንዲህ አይነቱ ወጪ በጣም የሚታወቀው በአካባቢ ምርጫ በጣም ከፍተኛ የሆነ የፖለቲካ ፓርቲዎች ወይም የግል እጩዎች ቁጥር በጣም ከፍተኛ ስለሆነ እንደዚህ አይነት ከፍተኛ ቁጥር ያላቸውን ካንዲዴት በምርጫ ክልል ደረጃ መመዝገብ በጣም ከፍተኛ የሰው ኃይልን ማንቀሳቀስ ስላለብን ይሄ ከፍተኛ የሆነ የበጀት ችግር የሚያመጣ ነው። ስለዚህ ከበጀት አጠቃቀም አንፃር ከፍተኛ ተግዳሮት ያለው ስለሆነ ለዚህ የሚጠቅም ነው። ቅድም እንደጠቀስኩት በድምጽ መስጫ ወረቀት አደራደርም ላይ የሚወጡት መረጃዎች በድምጽ መስጫ አደራደር እጣ አወጣጥ ላይም የራሱ አሉታዊ ተጽዕኖ ነበረው። ይሄንን የለማውን የእጩዎች ምዝገባ ተግባራዊ በመናደርግበት ጊዜ ደግሞ ኢኳሊ የምናገኘው ጥቅም ምንድነው? ፓርቲዎች ወይም የግል እጩዎች ራሳቸው በቢሮአቸው ሆነው ነው ምዝገባ የሚያካሂዱት። ወደ ምርጫ ክልል መምጣት አያስፈልጋቸውም። ባሉበት ስፍራ በራሳቸው ስፔስ በራሳቸው ቢሮ ይሄንን ምዝገባ ያደርጋሉ። ይሄ ቦታ ብቻ አይደለም፣ ረጅም መንገድ አለመሄድ ብቻ አይደለም፣ በነፃነት በገለልተኛነት ያለማንም ተጽዕኖ ራሳቸውን መመዝገብ እንዲችሉ ያስችላል። ይሄ ትልቁ የዲሞክራሲ መብት አፈጻጸም ላይ የራሱ የሆነ አስተዋጽኦ ያለው ነገር ነው። ያለማንም ጣልቃ ገብነት ሳልመዘገብ ቀረው ሄጄ ቢሮ ተዘጋብኝ የሚባል ነገር የለም፣ ወይም አመላለሰኝ የሚባል ነገር የለም። እነሱ በነፃነትና በገለልተኝነት ራሳቸውን መመዝገብ ይችላሉ። ያልተገባ ድካምን ምልልስን ያስቀራል። አንዳንድ ጊዜ ይሄ ሰነድ አልተሟላም ተመልሶ ይሄዳል፣ በሶስተኛው ቀን ይመጣል፣ ይሄኛው አልተሟላም ተመልሶ ምናልባት ሳምንት 15 ቀን ሊፈጅ ይችላል አንዳንድ ጊዜና ይሄንን ሁሉ የሚያስቀር ነው። ሌላው የመረጃ አመዘጋገብ ክፍተትንም ያስቀራል። በአመዘጋገብ ሌላ መዝጋቢ ነው የሚመዘግበው። ስለዚህ ያ መዝጋቢ በጻፈው አጻጻፍ ነው የዛ እጩ ስም የሚወሰነው። ስለዚህ ይሄንንም ራሱ እጩና ወይም የእጩ ተወካይ በቦታቸው በቢሮአቸው ሆኖ መመዝገብ ከእንዲህ አይነት የመረጃ ክፍተት የሚያድን ነው። ቀልጣፋ ነው፣ ጊዜ ቆጣቢ ነው። በድምጽ አሰጣጥ ወረቀት አደራደር እጣ አወጣጥ ላይ ሁሉ የራሱ የሆነ ቀልጣፋ አሰራርን ይፈጥራል። የእጩ መረጃን በአግባቡ ለመያዝ እንችላለን። ለምሳሌ አንዳንድ ጊዜ መረጃ እንጠየቃለን። በ2002
የነበሩ እጩዎች እነማን ናቸው የሚባል ዳታ ሊመጣ ይችላል። ለጥናት ለምርምር ለተለያየ ፖሊሲ ግባት ሊሆን ይችላል። እንዲህ አይነት ዴታ የለንም። ይሄንን አይነት ግን ሲስተም መዘርጋታችን ወደፊት ለሚደረጉ ጥናቶች ምርምሮች ዳታ ከመያዝ አንፃር ከፍተኛ አስተዋጽኦ አለው። የቦርዱንም አሰራር ቀልጣፋ ዘመናዊ ያው ዓለም እየሄደችበት ወዳለው መንገድ የሚያስገባን ነው። ሌላው እንግዲህ ከዚሁ ጎን ለጎን በጣም ሰፊ የብዙውን ዜጋ መብት የብዙውን ዜጋ በመራጭነት የመመዝገብ መብት የሚያሰፋ አሰራር ነው ብለን ያልነው የመራጮች ምዝገባ የሚባለው ነው። እንግዲህ በቀድሞ የመራጮች ምዝገባ መራጮች በምርጫ ጣቢያ ሄደው ነው መመዝገብ ያለባቸው። ህጋችንም የሚለው ማንኛውም የመራጮች ምዝገባ በምርጫ ጣቢያ ብቻ ይካሄዳል ነው የሚለው። ስለዚህ የምርጫ ጣቢያ የግድ መሄድ አለበት። እንደገና ደግሞ የሚመዘገበው በአስፈጻሚው ነው። ልክ በእጩዎቹ ላይ እንደሚገጥመው አይነት ተግዳሮት ይገጥማል። ለምሳሌ ይዞት ሄደው መታወቂያ አይነበብም ይባላል፣ ወይ ይሄኛው የዚህ ሰፈር አይደለም ተመልሰና ይባላል። ስለዚህ በመራጩም ላይ በተመሳሳይ እንዲህ አይነት የምልልስ የድካም ሁኔታዎች የሚታዩበት ስለነበረ ይሄ እንደ አንድ ትልቅ ተግዳሮትና ውስንነት ነው የሚታየው። ሌላው እንግዲህ ምዝገባው በማኑዋል ነው። በትልቅ መዝገብ የባህር መዝገብ ሰዎች መዘገባሉ። ምርጫው ከተከናወነ በኋላ ያ የባህር መዝገብ ይቀመጣል። አንዳንድ ጊዜ በዛ ባህር መዝገብ ላይ የሚመዘገቡት መረጃዎች ሙሉ አይሆኑም። መዝገቡ ያስቀመጠው ሪኳየርመንት አለ። ለምሳሌ ስም፣ የትውልድ ቦታ፣ እድሜ፣ ዲሴቢሊቲ ካለ ከሌለ፣ ጾታ እንደዚህ ብሎ ይጠይቃል። አንዳንዴ እነዚህ ኢንፎርሜሽኖች በበቂ አይሞሉም። በበቂ ባለመሟላታቸው የዳታ ክፍተት በጣም ቦርዱን ሲያጋጥመው ነበር። ሌላው ደግሞ እንደነዚህ አይነት መዝገቦች ለምሳሌ ቀሪና ድጋሚ ምርጫ በሚደረግበት ጊዜ አንድ ምርጫ ጣቢያ ወይ ምርጫ ክልል አካባቢ ምዝገባ ከተካሄደ በኋላ በተለያየ ምክንያት ምርጫው እንደገና ይደገም ሲባል ወይንም ደግሞ ምርጫው ካስኬድ ተደርጎ በሌላ ጊዜ ይደረጋል ሲባል ያንን መዝገብ ለአንድ አመት ለሁለት አመት ማስቀመጥ ከማስቀመጥም በላይ ደግሞ ቶሎ የመበላሸት በውሃ በዝናብ የመበላሸቱ ሂደት በጣም የተደጋገመ ችግር ነው። ከዚህ አንፃር ውስንነት ነበረው። ሌላው የመረጃ ቋት የለንም። ይሄ ፐርማነንት ቮተርስ ሮል የሚባል የለንም። በአገሪቱ ውስጥ ስንት መራጭ አለ፣ ስንት ለመምረጥ እድሜው የደረሳለ የሚባሉትን ዳታዎች አናቃቸው። ለምሳሌ በስድስተኛው ሀገራዊ ምርጫ ወደ 37 ሚሊዮን ሰዎች ተመዝግበዋል ተብሏል። ያንን እንግዲህ በጣም ኮምፕሪሄንሲቭ በሆነ መንገድ እዛ ውስጥ ያሉትን መረጃዎች ለማውጣት በሚችል መንገድ ፐርማነንት ቮተርስ ሮል የለንም። ወይም ደግሞ በሌሎች ሀገሮች እንደሚደረገው ሰዎች 18 አመት እየሞላቸው ሲሄድ በቀጣይነት እድሜያቸውን እየጠበቁ እንደ መራጭ የሚመዘገቡበት እንደዚህ አይነት ቋሚ የሆነ ቋት አልነበረንም። ስለዚህ ይህ እንደ አንድ ተግዳሮት የምናየው ነበረ። እንግዲህ አዲሱ አሰራር የቀረቡት አማራጮች ምን ይመስላሉ? አንዱ እንግዲህ ምርጫዬ የምትባል መግቢያችን ላይ ታችኋታል። ምርጫዬ የምትባለው አፓችን ነች። በሞባይል አፕ ራሳችንን በራሳችን የምንመዘግብበት ሲስተም ነው፣ በእጃችን ላይ ባለ ቴሌፎን ማለት ነው። ሌላው ዌብ ቤዝድ የሚባለው በድህረ ገጽ ብንፈልግ በታብሌታችን ብንፈልግ በላፕቶፓችን ተጠቅመን ወይም ኢቭን በስልካችን ተጠቅመን ዌብ ቤዝድ በሚባለው ደግሞ ራሳችንን የምንመዘግብበት ነው። ሌላው ደግሞ ይሄንን አይነት ነገር ለማድረግ እንዲህ አይነት ምዝገባ ማከናወን ለማይችለው ሰፊው ህዝብ ደግሞ ማለት የገጠርም አካባቢ ወይም ስማርት ስልክ የሌላቸው የህብረተሰብ ክፍሎችን ለመድረስ ደግሞ አሲስትድ ቮተር ሬጅስትሬሽን የሚባለው በታብሌት በምርጫ ጣቢያ በቦርዱ ሰራተኞች የሚደረግ የመራጮች ምዝገባ ነው። እንግዲህ ቅድም ለመጥቀስ እንደሞከርኩት እቺ ሙከራ በጣም ሚኒማል ናት። እንደምታውቁት አገራችን በጣም ሰፊ ናት። የመራጩ ቁጥር በጣም ሰፊ ነው። አሁን እኛ ኢንትሮዲዩስ ለማድረግ የሞከርነው በጣም ሊሚትድ በሆነ መጠን ለምሳሌ ከ55,000 ምርጫ ጣቢያዎች ውስጥ ወደ 30% በሚሆኑ ምርጫ ጣቢያዎች ላይ ይሄንን ስራ ለመስራት ነው እየሞከርን ያለ ነው። እንግዲህ የዚህ የዲጂታላይዜሽኑ ጥቅም
ግልጽ ነው። መራጮች በነጻነት ራሳቸውን በራሳቸው በመመዝገብ መራጭ የመሆን ዲሞክራሲያዊ መብታቸውን ያስከብራሉ። ምርጫ ጣቢያ ሄደው ተከፈተ አልተከፈተ እባክህ መዝግበኝ ወረፋ ይዘው ብድግ ብለው ቁጭ ብለው የሚያደርጉት ነገር የለም። ራሳቸው መመዝገብ ይችላሉ። መራጮች በሚመቻቸው ስፍራ ቤታቸው ማታ እሁድ ከሌሊቱ 11 ሰዓት በፈለጉት ሰዓት ራሳቸው መመዝገብ ይችላሉ። ይሄ በጣም ትልቅ የሆነ ነጻነትና ኮንፈርት የሚሰጥ ነው። በአንድ ቤተሰብም በአንድ ስልክ ወይም በአንድ ስማርት ስልክ ተጠቅመው ሎጊን ሎጋውት እያደረጉ ቤተሰቦቻቸውን ሁሉ መመዝገብ የሚችሉበት አማራጭ ይሰጣል። መራጮች ቋሚ የመራጮች መለያ ቁጥር እንዲኖራቸው እናደርጋለን። ይሄ ለመጀመሪያ ጊዜ ነው በአገራችን። አንድ መራጭ በዚህ ሲስተም ተጠቅሞ ከተመዘገበ ያቺ የምትሰጠው ቁጥር እስከ ህይወቱ ድረስ የምትኖረው የሱ የቮተር ናምበር ናት። ስለዚህ ያ ለዛ ሰው ወይ ለዛች ሴት ዴዲኬትድ የሆነ ቮተርስ ናምበር ይኖራቸዋል። ይሄንን ካያዙ በአካባቢ ምርጫ በሬፈረንደም በየትኛውም አይነት ምርጫ በሚካፈሉበት ጊዜ በዛች በተለየች ቁጥር የሚጠቀሙ ይሆናል ማለት ነው። ይሄ ሌላው መራጮች ከአንድ ጊዜ በላይ እንዳይመዘገቡ ይከለክላል። በዚህ ሲስተም በሚመዘገቡበት ጊዜ ዳታው ሴንትራላይዝድ ነው፣ ቬሪፋይ ይደረጋል። ስለዚህ እየደጋገሙ እየመጡ ምርጫን ለመመዝገብ ለሚፈልጉት ችግር ይፈጥራል ወይም አይፈቅድላቸውም። ሌላው የመራጮችን ማንነት ማረጋገጥ ይቻላል። እንደምታውቁት በዚህ መንገድ ተጠቅመን የምናደርገው የመራጮች ምዝገባ ከፋይዳ የሚገኝ መረጃ ስለሆነ የፋይዳ መረጃ ደግሞ ሙሉ ባዮሜትሪክ አለው። ፊት አለው፣ የአይን አሻራ አለው፣ የእጅ አሻራ አለው። ስለዚህ አንድ ሰው አንድ የሚለውን አይደንቲቲ የሚገልጽ ስለሆነ መራጮችን ማረጋገጥ ይቻላል ማለት ነው። ለአካል ጉዳተኞችም እንደዚሁ በጣም አካታች ነው። የቮይስ ኦቨር የሚባለውን ሲስተም አበልጽገን አይነ ስውራን በራሳቸው ፎን ራሳቸውን እያዳመጡ እንዲመዘግቡ ሁሉ የሚያደርግ ነው። በሌላ በኩል ደግሞ ሩቅ መንገድ መሄድ የማይችሉ አካል ጉዳተኞች በዚሁ ሲስተም በቤታቸው ባሉበት ሁሉ ይሄንን ምዝገባ ማድረግ ይችላሉ። ሌላው መራጮች ሆነው በሚመዘገቡበት ጊዜ ልዩ አይነት ባጅ እንሰጣለን። ያ ባጅ የአካል ጉዳተኞቹ ለምርጫ ቀን ያው እንደምታውቁት እኛ ዛሬ ያስተዋወቅን ያለነው የመራጮችና የእጩዎች ምዝገባ ነው፣ ኢቮቲንግ አይደለም። ምርጫ በምርጫ ጣቢያ በምርጫ ወረቀት በእጃችን ሞልተን ነው ድምጽ የምንሰጠው። ያን ለማድረግ በሚሄዱበት ጊዜ የተለየ ባጅ ስለሚሰጣቸው በቅድሚያ እንዲስተናገዱ የማድረግ ሁኔታን የሚያመቻች ነው። የተለያዩ መረጃዎችን እንይዝበታለን። ቋሚ የመራጮች መዝገብ እንዲኖረን ያደርጋል። ቅድም ያልኩት ዓለም አቀፍና ዘመናዊ መራጮች ምዝገባ ስርዓትንም ጅማሮ የምናይበት ነው ለማለት ነው።